እሷን ካንተ ጋር እዚህ ክፍል ውስጥ አባት በይ ምን ያህል ሊያዝንብህ እንደሚችል መረዳት አለብህ። ቆይ ግን ልጅቷ ምን አደረገቻት በዚህ ልክ? የማህደርን ጉዳይ ከሆነ ያስተካክላሉ፣ አታስቢ። አቶ እስክንድር በድንጋጤ ወደቁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩት። ዛሬም እንግዲህ ሐረግ ድራማን አብረን የምንዳስስ ይሆናል። ሐረግ ድራማ እንግዲህ እንደተመለከታችሁት ወይንም ደግሞ ሁላችንም እንዳየነው በዚህ ክፍል ላይ ማህደር ተጋልጣለች በኢዝራ ማለት ነው። እንግዲህ አጸዳና እንዲሁም ደግሞ አጸዳና ማህደር ቁጭ ብሎ ኩሽና ውስጥ አመጣጣን ወይም ደግሞ የነበረችበትን ስትሰራ የነበረውን ስራ እየተነጋገሩ ወይም ደግሞ የመጣችበትን ቦታ እየነገረቻት እያለ እንግዲህ ኢዝራ ወደ ኩሽና ሲሄድ በር ላይ ቆሞ ተደብቆ ይሰማት ነበረ። በዛን ጊዜ እንግዲህ ጉዷን ሰምቶ ስለነበረ ክፍል 4 ላይም መጀመሪያ አካባቢ ላይ እሷ ከቤት እንድትባረር ወይዘሮ መነን ታደርጋለች። ወይዘሮ መነን እንግዲህ ጥረት አልተሳካም። ምክንያቱም በልጇ በኩል አይ እሷ ለምንድን ነው የምታስወጪ ምክንያትሽ ምንድን ነው ብሎ አቶ እስክንድር በሚጠይቅበት ሰዓት ላይ እንግዲህ ለምንድን ነው መውጣት የፈለግሽው በዚህ መቅሰፍት ወይንም ደግሞ በዚች ደቂቃ ብሎ ሲጠይቃት አይ እኔ በቃ ብላ ቀለብ አደረገች እና ሐረግ አይ ወይዘሮ መነን ስለምታሰቃያት ነው መውጣት የፈለገችው፣ በእኔ ፊትም ትመታታለች እያመጨጨቃቻት ነው በማለት ከዛ ያው ነገሮችን ለማደባበስ ስትፈልጋ አቶ እስክንድርን እንዴ ገረድ አይደለች እንዴ ታዲያ ምን ችግር አለ የሚል አይነት ቃል ስትመልስ እንደዚህ አይባልም ከመቼ ወዲህ ነው ይሄ ነገር እንደዚህ ቤት ውስጥ እየተከሰተ እንዳለ እስከዛሬ ያላወቅኩት እያሉ እንግዲህ አቶ እስክንድር ብስጭት ውስጥ ይገባሉ። ነገር ግን ያው ነገሩን ደብቆ እንጂ ኢዝራ እሷ ብትወጣ ደስታው ነበር። ሐረግ ተከላክላላት ባትቀር በጣም አሪፍ ነበር። ምክንያቱም እሱም ንዴቱን አምቆ ስለነበረ ልወጣባት ይፈልግ ነበር፣ ከቤት ማባረር ይፈልግ ነበር ማለት ነው። እንግዲህ ማህደር በዚህ እንዳለች እንግዲህ ሌላ እንግዲህ ታሪኳ ታወቀ። ቤተሰቦቿ ሁሉ ማለትም ቤተሰብ ሁሉ በሚባል ደረጃ ሁሉንም ጉዳን አወቁ። በአክስትዮ ሴራ እዛ ቤት ውስጥ እንደገባች እዝራን ለማጥመድ እንደገባች ሁሉም ሰው ነቃባትና ያው እንግዲህ አጸዳ በጣም ተደናግጣለች። ብቻዋን እስከ ማውራት ደረጃ ደርሳለች ማለት ነው። ምክንያቱም ይሄ ፕላኗ ያው ስላልሰራና ጉዳ ስለታወቀ ወይዘሮ መነን ደግሞ ልጃቸው ላይ እንግዲህ እየዛተች ነው እንግዲህ ምክንያቱም ለምንድን ነው ያው ይሄንን እውነት ለምንድን ነው የሸፈንሽላት እንድትባረር ትፈልጋታለች እንድትባረር ማለት ነው። እና ስለዚህ ይህንን የተረዳችው ወይዘሮ መነን እንግዲህ ሐረግን በማነቅና አስገድዳት ነገሮችን እንድታስተካከል ስታስገድዳት እንመለከትና ከዛም በኋላ እንግዲህ ያው ከዚህ በኋላ ምንም አይነት በእኔ ላይ እጅሽን ልታነስብኝ አትችይም ትላትና ትከላከላታለች። ከዛም በኋላ እንግዲህ ወይዘሮ መነንና ወይዘሮ አጸዳ ከቤት ሊባረሩ ኢዝራ ሊያባረራቸው ስል እንግዲህ በዚህ ክፍል ላይ ኢዝራ ሊያባረራቸው ስል እንግዲህ በቃ አባብሎ እንደምንም ብሎ እንግዲህ ሲመልሳቸው እናያለን። አጸዳና ማህደር ድንገት እንዳልተገናኙ በቤት እንግዲህ ከዚህ ቤት መውጣት እንደማትፈልግ ነው እሷ የምትናገረው እና ያው ተከላክላ ሐረግ ብትመልሳትም እሷ ግን ማንም ሰው ሳያት ከቤት ልቅ ብላ ሄዳለች፣ ማለትም ጠፍታ ሄዳለች ማለት ነው። ወጥታ ከሄደች በኋላ እንግዲህ ያው ድምጿ ስለጠፋ እንደሄደች ማህደር እንደጠፋች በማወቁ ኢዝራ ወይዘሮ አጸዳንና ወይዘሮ መነንም ከቤት ለማስወጣት ይፈልጋል ማለት ነው። እንግዲህ ሐረግ አሁን ላይ እኔም የደበኩትን እውነት ለማውጣት እገደዳለሁ አንቺ እንደዚህ የምትሆኝ ከሆነ እያለች እናትየውም ወደ ማስፈራራት እንግዲህ እየሄደች ነው ማለት ነው። ኢዝራና ሐረግ እንግዲህ ግንኙነታቸው ያው ተዋዶ ሳይሆን የውሸት ጋብቻ እንደፈጸሙ እነሱ ያውቃሉ እና የእውነት ጋብቻችን እንደፈጸም በዚህ ክፍል ላይ 2 ጊዜ እንግዲህ አቶ እስክንድር ራሳቸው ስስቱ እንመለከታለን። ራሳቸውን የሳቱትም ደግሞ በቤታቸው ውስጥ ያለውን ነገር ፍጹም
የማያውቁት ነው እና ሁሉም ግን እቺ አዲሷ ሙሽራ ከመጣች በኋላ ነው ይሄ ቤት መመሰቃቀል የጀመረ በማለት እንግዲህ ጣታቸውን እየቀሰሩ ያሉት በሀብል ላይ ነው ማለት ነው። ሀብል እንግዲህ ምንም ጥፋት የለባትም ማለትም ያው እናትየውን አላደርግም ማለትም ባትችል እናትየው አስገድዳት ወደዚህ ቤት ብታመጣት የዚህ ቤት እንግዲህ ምራት ወይንም ደግሞ ለእንጀራ እናቷ እንዳጋባቻት ሁላችንም እናውቃለን። ግን በዚህ ሁሉ ነገር ድራማ ጀርባ እንግዲህ አቶ እስክንድር እንደሚያውቁት ነገር የለም። ኢዝራም እንግዲህ ሀብል ለዚህ ጉዳይ እዚህ ቤት እንደመጣች የሚያውቁ የለም። ነገር ግን ያው አሁን ላይ ወይዘሮ መነንን አጸዳ ልታጋልጣት ትፈልጋለች። አጸዳ ግን በጣም አሁን ላይ በጣም ፈርታለች ማለት ነው። በጣም ፈርታለች አጸዳ። እንዲህ ከሆነ ጉዴ ይጋለጣል። ኦልሬዲ ወንድሜ ለዚህ ጉዳይ እንደሆነ እሷን እዚህ ቤት ያመጣሁት እንዳወቀ ይሞትብኛል እያለች በጣም ፈርታ ነው ያለችው ማለት ነው። እና ሀብልም ግን ፈርታለች። ምክንያቱም እሷም ይሄ የኛ የደበቅነውን ጉድ ያወቁ ቀን በጣም እንደሚሰበሩ በጣም እፈራለሁ እያለች ለኢዝራ ትነግረዋለች ማለት ነው። እንግዲህ ቀጣዩ ክፍል 5 ላይ ኢዝራና ሀብል የሚቀራረቡ የሚሆን ይመስላልኛል እንግዲህ ድራማ እይታው ላይ ማለት ነው። እና ከዚህ ድራማ ላይ እንግዲህ ወይዘሮ አጸዳ ከዚህ ድራማ የምትወጣ ማለትም ከዚህ ያው ያስወጣታል ብዬ አስባለሁ። ምክንያቱም ወንድሟ ይህንን ጉድ ካወቀ አጸዳ ከቤቱ ትወጣለች። ቀጣይ እንግዲህ የሚሆኑት ሀብልና እንዲሁም ደግሞ ሀብልና ኢዝራ ተዋዶ የእውነት ህይወታቸውን ይቀጥላሉ። ነገር ግን እዚህ ጋር ያው መገንዘብ ያለብን እህቱም ደግሞ አሁን ላይ ብዙ ነገር እየተጠራጠረች ነው ማለት ነው። ብዙ ነገሮችን መርሲ እየተጠራጠረች ስለሆነ ሁሉም ሰው እንግዲህ ምንድነው የሆነው ነገር እኛ አላወቅ ነው እያለ አባታቸውም ያው ይጠይቃቸዋል። ሲጠይቃቸው እንግዲህ እኔ ምን እንደሚመስለኝ ከሆነ ግን አክስቴና እንዲሁም ደግሞ የእንጀራ እናቴ ዋሹኝ ነገር አለ እያለች እሷም እንግዲህ የራሷን ግምት ታስቀምጣለች። እንግዲህ ኢዝራም ሆነ እንዲሁም ደግሞ አቶ እስክንድር እንዲሁም ደግሞ መርሲም እስካሁን ድረስ የደረሱበት ነገር ምንም ነገር የለም ከጥርጣሬ ውጪ ማለት ነው። ነገር ግን ያ ሁለቱም አሁን ላይ በፍቅር አይን እየተመለካከቱ ስለሆነ ሀብልና ኢዝራ ቀጣዩ ክፍል ላይ ተዋዶ ተቀራርቦ የምናየው ነው የሚሆነው ማለት ነው። ድራማው እንደዛ የሚሄድ ይመስለኛል። እንግዲህ ወይዘሮ መነን ምራትነቷን ሆና ትቀጥላለች ወይ? ግን ድራማው ያው ኢዝራና ሀብል የሚወጡ ከሆነ ወይም ደግሞ ያው ተፋቶ ለየህይወታቸው የሚኖሩ ከሆነ ድራማው ትንሽ የሚደብር ይመስለኛል። ግን እነሱ ሁለቱ የሚዋደድና ቀጣይ ክፍሎች ውስጥ የምንመለከት ይመስለኛል። እንግዲህ ሁሉም በጥርጣሬ አይን ነው እርስ በራሱ የሚመለካከተው። እንግዲህ አቶ እስክንድር እችን ልጅ እያስደሰትካት ያሉን እኮ እንግዲህ ሰራተኛ ተብላ እዚህ ቤት ውስጥ ገብታ ስትቀመጥ የነበረችው ማህደርን ስለወደድካት ነው የሚል ጥርጣሬ ውስጥ አለ። ሁሉም ሰው በጥርጣሬና እንዲሁም ደግሞ ያው በቃ ልጃቸውም እስክንድርም እንዲሁም ደግሞ ኢዝራም ሁሉም በጥርጣሬ ነው። እንግዲህ የዚህ መፍትሄ ቁልፍ በእጃቸው ያለው ሀብል የዚህ ቤት የመጣችበትን ምስጢር ታውቃለች። እንዲሁም ደግሞ ወይዘሮ አጸዳም ማህደር እዚህ ቤት ውስጥ የገባችበትን ምስጢር ታውቃለች። ስለዚህ ሀብል አሁን ላይ ያለውትን ምስጢር አጋልጣ አውጥታ ማለት ነው ተናግራ የመጣችበትን ተናግራ በእውነተኛ ፍቅር ወይም ደግሞ በእውነተኛ ነገር ላይ የተመሰረተ የፍቅር ህይወቷን የምትቀጥል ይመስለኛል። ከዚህ በኋላ ግን እንዲዋሽታ ያው ትቀጥላለች ብዬ አላስብም። ምክንያቱም በዚህ ክፍል 4 ላይ ብዙ መቀራረቦችን በጣም ለውጦችን አይተናል። ለውጦችን ደግሞ ካየን ኢዝራና ሀብል ወደ ፍቅር ይገባሉ ማለት ነው። ስለዚህ እንግዲህ በእነዚህ ክፍሎች ላይ ያየነው ይሄንን ነው። ቀጣይ ክፍሎችንም ደግሞ እንግዲህ ያው የምናየው ነው የሚሆነው። እስከዛ ድረስ ደግሞ ያው ባላችሁበት ቤቱን ሰብስክራይብ፣ ላይክ እያደረጋችሁ ጠብቁኝ እላችኋለሁ። ሰላም ቆዩልኝ።